የነገ ተስፋቸውን ለማለምለምና ህልማቸውን እውን ለማድረግ በትጋት እያጠኑ ይገኛሉ። የዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ተማሪ ቤተልሔም ዮሐንስና የጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት ተማሪ እንዳወቀ አልማው በ2017 የትምህርት ዘመን በትምህርት ቤታቸው ከፍተኛ ውጤትን ያስመዘገቡት እነዚህ ተማሪዎች የአመታት ህልማቸው ከውጤት ደርሶ ለማየት ቀንከሌት እየታተሩ ይገኛሉ። እነዚህ የደረጃ ተማሪዎች የ12ኛ ክፍል መልቀቂያ ዝግጅት ላይ ያሳለፏቸውን የድካም ቀናት በውጤት ለማጠናቀቅ ከፍተኛ የቅድመ ዝግጅት ተግባራትን እያከናወኑ ስለመሆኑ ለኤምኤን ተናግረዋል። ላይብራሪ ውስጥ በመግባት የተለያዩ ሪፈረንሶችን በማንበብ ሁለተኛ ደግሞ ተጓደኞቻችን ጋር በመረዳዳት ሶስተኛ ያው አንዳንድ ሽቶችን እና ከመምህራኖችን ጋር በመጠየቅ ከ500 በላይ ለማምጣት አስቤያለሁ። ደግሞ ያንን ለማምጣት ደግሞ ሞር በደንብ ዲቴል ማንበብ ይጠይቃል ማለት ነው። የመጨረሻው ጊዜ ላይ ስለሆነ የሩጫ ጊዜ ላይ ነን። ቶሎ ያልጨረስነው ነገር ካለ ምናምን ለማየት ግን አሁን ሞር ወደ ጥያቄው እናዘነብላለን። ጥያቄዎችን ስናነብ ያው የረሳነው ፓርት ካለም ተመልሰን ሪፈር ለማድረግ እንዲጠቅመን እዛ ላይ እናተኩራለን። አሁን ከ450 በላይ ባመጣ ደስ ይለኛል። ምክንያቱም የምፈልገው ነገር አቺቭ ለማድረግ ማለት ነው። ሳይኮሎጂስት መሆን ስለምፈልግ እሱ ደግሞ ያው ወደ ሜዲሲን ትንሽ ቀረብ ይላል። ስለዚህ እንዛ ጥሩ ውጤት የማምጣት እቅድ አለኝ። እንደ ተማሪ ቤተልሔም ዮሐንስና እንደ ተማሪ እንዳወቀ አልማው ሁሉ የነገ ህልማቸውን ከግብ ለማድረስ ቀንከሌት የሚታትሩት የዳግማዊ ምኒልክና የጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል መልቀቂያ ፈተና የሚወስዱ ሌሎች ተማሪዎችም የመጨረሻ የማጠቃለያ የዝግጅት ምዕራፍ ላይ ስለመሆናቸው ገልጸዋል። ከሰኞ እስከ ዓርብ የትምህርት ቤቱን ላይብራሪ በአብዛኛው እንጠቀማለን ብዙዎቻችን እና ከእሁድና ቅዳሜን ደግሞ የህዝብ ላይብራሪዎችን በመጠቀም የተለያዩ ወርክሽቶችን በቴሌግራም የሚለቀቁልን ደግሞ ጥያቄዎች አሉ። እነሱን በመስራት እያጠናን ያለነው። በስርዓት እያነበብኩ ነው። ጥያቄዎችን እየሰራን ነው። አንብበናል። ከቨር አድርጌያለሁ። እንደራሴ ከቨር አድርጌያለሁ። አሁን ደግሞ ከጓደኞቼ ጋር ጥያቄዎችን በመስራት የቀሩን ፖርሽኖች ከቨር እያደረግን ያለነው። ተጨባጭ ለውጥን እያሳየ ባለው የትምህርት ስርዓት ውስጥ አብሮ የመለወጥ ሂደት የዘውትር ተግባራቸው መሆኑን ያነሱት ተማሪዎቹ የሚሰጣቸው የ12ኛ ክፍል መልቀቂያ ፈተና በበይነ መረብ የሚሰጥ መሆኑን ተከትሎ ለዛ ብቁ በሚያደርጋቸው መልኩ የቅድመ ዝግጅት ስራዎችን እያከናወኑ መሆኑን ገልጸው በተጨማሪም ከመምህሮቻቸው የሚደረግላቸው እገዛ ተጨማሪ አቅም እንደሚፈጥርላቸው አንስተዋል። የተሻለ ውጤት እንጠብቃለን። በአጠናናችን መሰረትም ትልቅ ውጤት እንጠብቃለን። አስተማሪዎችም ከኛ በጣም ብዙ የሚጠብቀው ነገር ስላለ እየሰራን ነው በደንብ። ኦንላይን ከመሰጠት የተነሳ ቀደም ብሎ ኦንላይን ክላሶችን ሜን ፖይንት የሚለውን ለምሳሌ ፈተና ላይ ሊመጡ የሚችሉትን በቪዲዮ መልክ ይሰጠናል። ቲዮሪ ማለት ነው እሱና ያለ እንደገና ደግሞ አሁን ላይ ጥያቄዎች ተለቀውልናል። ሶሻልም በናቹራሉም በኩል የተሰጡንን ጥያቄዎች እንሰራለን። የተለያዩ ጥያቄዎች አሉ ፕሪንት ተደርጎ ይሰጠናል። እዚህም ያሰሩናል እና ደግሞ በየሳምንቱ ሚኒ ሞዴል ብለው የተወሰኑ ጥያቄዎችን ሞዴል ቤዝድ የሆኑ ጥያቄዎችን ያሰሩን ነበር። ስለዚህ ከነሱ እኩልም ያለው ጥሩ ነው። በሁለቱም ትምህርት ቤቶች ሁሉም ተማሪዎች በበይነ መረብ ፈተናውን እንደሚወስዱ ያነሱት መምህራን ይህንን በሚያግዝ መልኩ የተለያዩ ድጋፍና ክትትል ተግባራትንም ሲያከናውኑ ስለመቆየታቸው አንስተዋል። ኦንላይን ፈተና ነው ዘንድሮ የሚወስዱት በኦንላይን ነው። እንዲለማመዱ እያደረግን ነው። ከክፍለ ከተማ በተሰጣቸው ፓስወርድና ዩዘር ኔም በዛ ገብተው የተለያዩ ሳብጀክቶች ተለቆላቸዋል። እነሱን ገብተው እንዲለማመዱ በማድረግ ነፃ ሆነው ፈተናውን እንዲፈተኑ በደንብ እያለማመርናቸው ነው። አስቀድሞ ከአመቱ መጀመሪያ ጀምሮ ከወላጆች ጋር ስምምነት ላይ በመድረስ የተለያዩ ጥረቶችን በማድረግ ውጤታማ እንዲሆኑ የተለያዩ ፓኬጆችን በመቅረጽ ስራዎችን እየሰራን ነበር የነበረው። ማጠናከሪያ ትምህርቶችን አፍተር ክላስ እና ቅዳሜ እንዲሰጥ የተደረገባቸው ሁኔታዎች ናቸው ያሉት። እነዚህን የማጠናከር ስራዎች ነው እየሰራን ያለነው። ተማሪዎቻችንን ከክላስ ከመደበኛው ክላስ ውጪ በማጠናከሪያ ትምህርቶች ቅዳሜም እየጠራን እናስተምራቸው ነበር። ወርክሽቶችን እያዘጋጀን የተለያዩ ድጋፎች ነው ስናደርግ የቆየ ነው ለነዚህ ልጆች እና አሁን ላይ ደርሰናል። አሁንም ቢሆን ደግሞ ሞዴል ይፈተናሉ። እስከዛም እንትን እየረዳናቸው ነው። ከዛ ከሞዴሉም በኋላ ናሽናል ኤግዛም እስከሚቀመጡ ድረስ እናግዛቸዋለን።